አልቻልኩም ጉጂ ፎሎ ጨርሰ ቤታ ፎሎ አድርጉ ማለት ቤታ ባና እንኳን ተወለድሽ ጋር ታገናኝኛለሽ አይደለ? ሰምተሽ አረ ከዳውም ጋር ሁሉም ጋር አገናኛለሁ። ምን መሄጃ አላችሁ? ተዘብዝፎ ነው አባቴ። ወይ እናቴ መቤቴን አመሰግናለሁ። እሺ በጣም እኔ እናት እሺ ችግር የለው። ወይ እግዚአብሔር በቃ ቻው። ከጉቺ ጋር እንግዲህ ቡና እየጠጣችሁ 10,000 ግባ። እኔ ደክሞኛል ልተኛ ነው። ምንድነው 10,000 የሚገባው? ይግባ። ተይው አንቺ ደግሞ 10,000 ሲገባ ከፈለግሽ አስወጪ። ተይው በማለት ቤታ አንተ ዝም ብለህ ሚዩት አድርገህ ተቀመጥ። እነዚህ ትልልቅ አሮጊቶች እነ ጉቺ ምናምን አያስቀምጡም። እኔ አንድ ፍሬ ወጣት ስለሆንኩ ነው የተረዳው። አሽቀንጥረው ነው የሚያስወጡክ። እሺ ብዙ አታውራ እሺ እናቴ። ዝም ብለሽ ሙኒትን አላልኩም። ሙኒት ከሀብታሞች ተራ ነው የምትመደበው። ሙኒትና ነው ሙኒት ያንቺና እኔ እኮ ስንገናኝ የምናወራው እኮ በቃ አሁን ከሳሪ ጋር ባወራ ማለት አንግባባም። በቃ ማለት ሽሮ ቀጥኖ በርበሬው ነቅዞ ምናምን እያደረገ እኔ መቻታው ያማችሁትን እኮ አየሁ ማታ አየሁ ደረሰኝ እድሜ ላይ ከጉጂ ጋር ብናወራ ማለት ነው በቃ ስልችት ነው የሚልሽ። ባርኩ ጆሮዬ ላይ ሁሉ እንደ ዲስኮርድ ነው የሚጮኸው። እንዴ ሙኒት እኮ ጸጥ ትላለች፣ የሆነ ሳለ በቃ ታወራለች። የሆነ የባላት ነገር አላትና ይመችሽ ሙኒትዬ። አንቺ ብቻ እድሜ ልክሽን ቤትሽም ውጭም እየዞርሽ ተጣላቀጣቂ ሴትዮ ከኔ ከጉቺ አልፎ አንቺን ልባርክሽ እኮ ነው። አልገባሽም እንዴ ሴትዮ? ከኔ ተርፎ ጉቺ እንዲህ ውስጤ ሲነግረኝ ማለት ነው ታመም ያለው ብለሽ ተጠቅልለሽ ምተኝ ነው የሚመስለኝ። ጭራሽ ምትመጪም አይመስለኝ። እና ጸጉራችንን እንሰራራ ውዴ። እኔ ምን አገባኝ? መሙሽንም ተሳል ሊከበርና ልደቷ ስማው እንደፈስ ቅዱስ ኧረ መስፍኔ እንዳይሰማ እንዴ ቤታና ዝም ብለን እንመጣለን እንዴ? ተይ እንጂ ተሰራርተን ዘንጠን ነው እንጂ ሳርዬ እንደው በእናትሽ እባክሽ ዝንጥ ብላችሁ ሽፎን ሰዓት ለብሶ የራሷን ቃል የምነግረው እዚሁ ጋር እንዴ ሳሪ አላበሻ ታውቃለች። ኤርሚ አበሻ ሽፎን አንደኛ ነው። ነቃ ደንገጥ ብለን ነው የምንመጣው። እኔም መሲም ሙኒቴ እንኳን ነቃ ይመጣሉ። እሺ ለልደትሽ አይ ወንድሜ እኛም የት ነው የምትመጣው ወንድሜ? ገና ዱና ላይ መጥቼ በማታው መለሳለሁ። ተጠቃቸዋልሽ ጭራሽ ከሐሳብ ያለውን ዘማሽ ጠዋት መጥቼ መለሳለሁ። ለካ 15,000 ነው የምንፈልገው አንተ አይደለም። ጠዋት ዱባይ ደማታ የምትመለስ ከሆነ ጉጂ ሳሪ ተሸውደናል። 15,000 ነበር የሚያስፈልገን። ቤታ ያለች ካፋቸው ነጠቅ ነው ከሐሳባቸው አይደለም። የኔ አባት ኡፍ ስም ሳሪ ብሉ ማርያምን ጉቺ አልቻልኩኝም። ኡፍ አዩ 10,000 ልገባ ነው ጋይስ። 10,000 ያስገቡትኝ። ቲጂዬን ፎሎ አድርጓት በእግዚአብሔር። ቲጂዩ ማኔር ፎሎ አድርጉ ጋይስ፣ ፎሎ አድርጓት። ወይ ባረክ ቸንኮሌት ተባረክ። አንተ ባረክ። እስካሁን ማንም የባረከ የለም እዚህ ቤትማ። አሁን ትቷል መባረክ። ሳርዬ እንደው ሰው አንቺ ራሱ ከጉቺ ለምደሽ ለቅምቅም ማማረግ ስትወጂ እሱ አይደለች ማሪ አሞራው ጋር የሆነ ቀን በስማን ተባረክን እኮ። ወይ ተመስገን። ኧረ ቤታ በእናትሽ እንዴ ተንጂ ያለኝ ነው ውዴ። ምን ተጫወትኩ መቻለኝ። ቁርቁርኝ ነው እንዴ የምትባርኪኝ? ተንጂ ለማኝ ናችሁ እንዳላችሁ ለማኝ ጠላው። እዚህ ገስት ላይ የሚለምን ሰው ጠላው። እኛ በቤትሽ ብንባረክ ጠላሁን ለማኝ። ወይ ቤታ አንድ ኮፍያ ስንት ነው? ቆይ ምኑ ወይኑ አረባክ ሰው ያጋግጭ ጉጂ ማማቤት አንድ ብር ነው አንድ ኮፍያ $1። አረ እሱን አይደለም ኮይኑ ስንት ኮይን ነው? አራባት 99 ይሰጠን ነው ተዋፋሽ ባያስፈልግ አለኝ። እስቲ ለቤታዮ ልላክላት ካለኝ ግጭ ቤቱ ይቆርጣል። በቤቱ አለኝ የአንድ ኮፍያ አለኝ። ለቤታዮ የምሰጠው ቤታዮ ለመጣል በህዝብ ለማስጠላት
ያቺ ቅድም ቅሳር ሊመጣ ስልኩን አቋርጬ ነው ጉጂ የመጣሁት። አመጣጥክ ራሱ አልወደድኩትም። ቤት ታለመጣል ነው ኮመንት ላይ እንደዚህ ላሉች ምቀኛ ምን አለ ብትገብተሽ ብታው እኔ ደግሞ አልገባኝ። እኔ ነኝ ያስገባሁት ሲጠይቀኝ ከኮመንት ምን ተፈጠረ እኮ ቤት ይስፋለች ያስገባችሁ ልልፈለኩኝና ደግሞ አስገብታው ወረደች ብለው ሌላ ነገር ይላሉ ብዬ ጸጥ አልኩ ደንግጬ። ነው አይደለም ጉቺ ስልክ እንትን ስልብ ከሰርቆስ ጽፌልሻለሁ አላየሽውን ኮመንቱ ስለፈጠነ ከዛ ልጁ ሲጽፍ ምን አጋጥሞት ነው ብዬ ሳብኩትኝ ገባሽ? ካሜራ ትከፍታለህ እንዴ? ካሜራ ይከፍት ይላሉ። ምን ሆኖ ነው? ልክፈት? አዎ ክፈት። እንደው መቼስ እሺ ስማ ቤታየውና ለመጣል ጉጂ አታዝቀኝ። ስንቴ እንደቅ ጉጂ። እስኪ ቪዲዮ ክፈት። እስከዛ ሳሪ ያውሩ እንጂ እኔ ጉቺ ከኔ ጋር ያለው ከሁሉም ይበልጣል። ይሄ ነው የዚህ ዓመት መፈክሬ። ወይ አባቴ ትንጥዬ ልጅ እኮ ነው። ገና ትንሽ ነው ማርያም፣ ትንሽ ነው ጉቺዬ። ዊች ሲሪ እንዳትዪው ገና አንድ ፍሬ ልጅ ነው እባክሽ። ይሄ ማሱክ ምልከው ልጅ ነው አቡሽ። አይ አሪፍ ነው። ስማ እንዴት አየው የጉቺ ቤት ተመቸክ? ሚውት ነው አባ ሚውት ነኝ ጌታ። እስቲ ባርኩት ጋይሶች ባርኩት በእናታችሁ። ሚውትን አንሳባ። ደስ አለኝ ማርያምን ሁሌ ራሽ ያው አንስቻለሁ። ኦ ፋሚሊ ባርኩት እስቲ። ኢትዮጵያ እኔ እኮ የቀለደም መስሎኝ ነበረ። ስማ የጉቺ ቤት እንዴት ነው ተስማማ? ተስማምቶኛል። በጣም ነው ደስ ያለኝ ማርያምን። ፈልገሽ ነው አሽቀነጥረዋለሁ። አታች ራሱን ያገኘዋል። ስንት አመት ነው? 19 ስንት አመት ነው? 16 በስመ አብ ወወልድ ወመንፈስ ቅዱስ። ወንጀል ነው ሰውየው ናውጣ ወንጀል ነው። 16 አመት ልጅ ነው እንዴ ፎሎ ማስደረገው? ጨምረው ቀስ ብለህ ሳታስፎግር ያቴ እንደተናገርኩበት 19 ነው በል። በህግ ያስጠይቃል ሰውየው። ቻይና እንዴት ከፈተልህ? 16 አመት እኮ አይቀበልም። ኖ 16 ይቻላል። 13 ነው የማይቻለው ጉጂ። ይቻላል ያ 16 ይችላል ጉጂ። 13 ግን አይችልም። ቤታኒያ ቆይ ያዘው ማታ የምታገኝኝ ቤታ ላይ ያዘው ሰውየው ጎራው ያዘው ተማሪ ትማራለህ? ትምህርት አቁሜያለሁ አሁን በዚህኛው አመት አልሆነም። እኔ ቤት አላስወርደው። ለምን ያለክ? ኧረ ጉቺ እኛስ መች ሆነልን አቋርጠን አዳምጠኝ። ወደዚህ ናና ጠጋ ብለህ አዳምጥ። ሶሻል ሚዲያ ጎን ለጎን የሚሄድ ስራ እንጂ ጎን ለጎን የሚሄድ ነገር እንጂ አንተ ለሀገር የምታስፈልግ ልጅ ነህ። መማር አለብክ። ትምህርት አልሆናለኝ እና ሚዲያ ላይ እቀመጣለሁ ኢምፖሲብል። መማር አለብክ። እሱ እኮ ልክ ነሽ፣ ግን ደግሞ እዚህ ጋር ትምህርት ምንም ድርድር የለውም። እዚህ ጋር ግን አይደለም ተመዝግበክ የቀን ካልሆነልክ የማታ መማር አለብክ። ግዴታ ትምህርት መማር አለብህ። አንተን የመሰለ ቆንጆ ነገ ፓይለት፣ ኢንጂነር፣ ዶክተር ነው እንጂ መሆን ያለብክ እዚህ ጋር ቁጭ ብለህ እኛ እድሜያችንን በልተን ጨርሰን ነው በትርፍ ሰዓት ነው እዚህ ጋር የመጣ ነው። በሰዓት ስለራስሽ አውሪ። እኔ በይ ቤታ አንድ ጊዜ የምሬን ነው የማወራው። ጌታ ትምህርት አልሆናለኝ የማይሆን ነገር ነው። 16 አመትክ ነው። ህይወት አላየህም ገና። ምንም አልጀመርክም ገና መኖር አልጀመርክም። ህፃን ልጅ ነህ። ፎሎ ትደረጋለህ። ጎን ለጎን ቲክታኩን ማስኬድ ትችላለህ። መማር ግን ግዴታክ ነው። ሀገርም ህዝብም ካንተ ብዙ ይጠብቃል። ትምህርት አልሆናለኝና ሶሻል ሚዲያ ላይ ይቀመጣለሁ። ይሄ የማይሆን ነገር ነው። እየሰማኸኝ ነው አባቴ? ማን ነው ትክክለኛ ምክንያት አለ? በቂ ምክንያት አለ? የሰማሁሽ ነው። ትክክለኛ ስምክ ማን ነው? አለኛው በቂ ምክንያት አባቴ። በቂ ምክንያት ምናምን ትምህርት ለማቆም ይውልክ ሰው ልጅ ማለት ነው። የዱሮዎቹን ብትጠይቃቸው ድርቆሽ በልተው በባዶ እግራቸው ረጅም ኪሎ ሜትር ተጉዘው ተምረው የደረሰ ሰው ነው ያለው። እሺ ትምህርት ለማቆም ምክንያት አውቃለሁ። አንዴ ስሚኝ እሺ፣ እኔም ልናገር ምክንያቱ
ኖ አንድ ነገር ልንገርክ ስማርት አይ እናቴ እንትና አፎርድ አታረግም ምናምን ሲል ነበር አሉ። አንድ ነገር ልንገርሽ፣ ለዛ ሰፖርት እናደርጋለን። ሰማኛል። እኔ ፐርሰናሊ ሰፖርት አደርጋለሁ። ሰማኛላ። ግን መማር አለብክ። ስማርትፎን ይዘህ ሚዲያ ላይ መተክ ፎሎ አስደርጉኝ ብለህ ቲክታክ ላይ ልትመጣ ነው አይደለ? ቸግሮኛል ትምህርት መማር ፈልጋለሁ አስተምሩኝ ብትል ኖሮ እዚህ ጋር ያለው ህዝብ ሁሉ ይረዳሃል። እዚህ ጋር ያለው ህዝብ ሁሉ ከፎሎ በላይ ተረድተክ ትምህርትክን መማር አለብክ። ገባክ? ግዴታ ነው መማር ግዴታ ነው አባቴ። ይሄ ፕላትፎርም ምን ያህል አመት እዚህ ጋር ይቀመጥ አታውቅም። ነገ የሚዘጋ ፕላትፎርም ነው። ያንተ የነገ ተስፋ ግን ትምህርትክ ነው። ተረድተከኛል አይደል? ፎሎ እናስደርጋለን፣ ጌም ትጫወታል። አልሰማውም። ቤታችሁ ስሙት። አጉቺ ለረም ታውክ ምን ሊልሽ ነው የሚያወራ ፈልጎ ማለት ነው። ቤታችሁ ታስገቡትና ቤታችሁን ከፍታችሁ ማለት ነው ስሚው የምትሉ ቤታችሁን ከፍታችሁ አስቀምጣችሁ ቤታችሁ ኢንተርቪው አድርጉት። እኔ ግን ይሄ ህፃን ልጅ ነው 16 አመቱ ነው እንዲማር ነው የምፈልገው። እኔ አንተን ነገ ማየት የምፈልገው ትልቅ የኃላፊነት ቦታ ላይ ተምረክ ገባ ለህዝብክ፣ ለሀገርክ፣ ለወገንክ፣ ለእናት ለአባትክ ስትተርፍ ነው እንጂ ፕላትፎርም ላይ እንደኛ መንገደኛ ሆነክ እንድትቀር አልፈልግም። እሺ እኛ መንገደኛ ሆነን ቀርተናል። ፕላትፎርም ላይ ህፃን ልጅ ቆንጆ የምታሳሳነክ ነገ የሚባል ቀን አለ። እሺ አባቴ እኔ ፐርሰናሊ ሰፖርት አደርጋለሁ እንድትማር ማለት ነው። ትምህርት ቤት እንድትመለስ በዚህ አመት የቀኑ ካለፈክ የማታ ገብተክ መማር አለበት። ሌሎቹ የሚሉክን ሐሳብ አዳምጥ። እኔ ግን ትምህርትክ ላይ እንድታቆም ጊቭ አፕ እንድታረግ አልፈልግም። የድሮዎቹ ምን እንዳደረጉ ታውቃለህ? በረጅም መንገድ በእግራቸው ተጉዘው ከገጠር ረጅም መንገድ ተጉዘው ሃይስኩል ያለበት ሄደው ተምረው ድርቆሽ በልተው ተቸግረው ተርበው እዚህ የደረሱ ዛሬ ትልልቅ ቦታ ላይ ያሉ ኢትዮጵያውያን አሉ። ስለዚህ የቸገረክን በውስጥ ለኔ ትጽፍልኛል ይሄ ጎሎኛል ብለክ እንጂ ፕላትፎርም ላይ ፎሎ ተደርገ ጌም ስትጫወት ትምህርት አቁምክ ሳንቲም ኬትም ይመጣል። ዕውቀት ግን ኬትም አይመጣም። አልጅ ነክ ተማር። የሚያስፈልግክን እኔ ፎሎ ባክ አረጋለሁ በውስጥ አፈልግ መማር አለብክ። እሺ አባቴ ፕላትፎርሙ ጎን ለጎን ነው መሄድ ያለበት። መማር ግን ግዴታ ነው። ማወቅ ፊደል መቁጠር ግዴታ ነው። እሺ በል ማውራት የሚፈልግ ሰው አሁን አውራ ጨርሻለሁ። ኧረ ትክክል ነሽ። ሁሉን አንድ ብቻ ነው የተሳሳትሽው። እኛ ባክረን እንደቀረላልሽው እሱ ብቻ ነው ያልተመቸኝ። እኔ ባክኜ የቀረው ነኝ ብለሽ ምሳሌ ብትሰጪ ደስ ይለኛል። በተረፈ ሁሉም ትክክል ነሽ። ጉቺነት አውራ ወንድም አለ እሱ ብቻ ነው ቅር ያለኝ። ምን አልሽኝ ቤታ? አይ አንተን አይደለም ጉቺ ትክክል ናት ያወራችሁ፣ ጥሩን ያወራችሁ። አንድ ብቻ ነው ያልተስማማኝ ከሱ ችግሯ ጉድለቷን ለሷ ምን መክሪያታለሁ። ለሌላ ቀን አደግሞ አንተ ግን ሐሳብን ተናገር። እኔ ንጋ ምንም ነገር የለም በቃ እሺ ብዬ ተቀብያለሁ። እማራለሁ ትምህርቱንም ሶሻል ሚዲያውንም በጎና አስኬዳለሁ። ጤና ይስጥልኝ እኔም ቤቴን ንግስት